የምን ውሸት ነው? እዚህ አደርሽ ማለት ይቻላል ስትል ሰምታለች ዳጣ። በትክክል ነው የሰማሽው። እና እዚህ ነው ያደርሽው? አይ ዳጣ፣ እኔ እዚህ አላደርኩም። ሌላው ግን የነገረሽ ነገር እንዳለ ትክክል ነው። እና ዳጣ አብረን አንሄድም? በቃ ቀኔም እየደረሰ ስለሆነ እሄዳለሁ። ምን ልታደርጊ ነው የገባሽው? ቆይ ዳጣ ምን አደረገች? ምን ማለት ነው? ናታን፣ እኔ ካንተ በፊት አፍቅሬ አላውቅም፣ ግን እህቴ የምትወደው ባል እንዲኖረኝ አልፈልግም። ናታን አስብበት፣ ወይ ኤቢ ወይ እኔ ምረጥ። በዚህ መቀጠል በጣም ከባድ ነው ይመስለኛል። ኤቢን በልብ ታፈቅራታለህ። ለእኔ የሚታየኝ እሱ ነው። ዳጣ ቆይ ምንድን ነው የምታወሪው? አስብበት፣ እንደዚህ መቀጠል በጣም ዛሬ መድኃኒትን እንግዲህ ከየደበቀችውን ካሜራ ወይም ደግሞ የዳጣን ሙሉ ሪከርዷን ያለውን መረጃ ሙሉ በሙሉ እንደሚታወቀው እንግዲህ ያ ካሜራው ሙሉ በሙሉ ሪከርድ አድርጓል እና በመጨረሻም እንግዲህ ካሜራውን ለማውጣት ብዙ ሞክራ አልሳካላት ብሎ ነበረ። መድኃኒት ግን በመጨረሻ በሚገርም ሁኔታ ገብታ አቶ ደረጀ ቁልፉን ቆልፎ ቢወስድባትም እሷ ግን ገብታ እንግዲህ ሳትፈራ ሳትጠረጥር ካጠገባቸው ነው ብድግ አድርጋው የመጣችው። ከዛ ከመጣ በኋላ እንግዲህ ቤቱን ከፍታ ገብታለች። ማንም የለ ብላ ከፍታ በገባችበት ታይም ላይ እንግዲህ ዳጣ ደግሞ ከኋላ መታ ደርሳባታለች። ካሜራውን አውርዳ ልክ በእጇ እንደያዘች ወዲያው ነው ዳጣ ከፍታ የገባዩ። በጣም እንግዲህ በጣም የደነገጠችው መድኃኒት፣ ምክንያቱም ይሄን አልጠበቀችም። ትደርስብኛለች ብላም አሳቧ አልነበራትም። በመጨረሻ እንግዲህ በዚህ ልክ ነው እፍረቱ ይዟት ቁጭ አለችው። ይሄ ደግሞ በጣም ከባድ ነው። ቤተሰብ በፍጹም መሆን የለበትና መሆን የሌለበት በጭራሽ መሆን የሌለበት ነገር ነው። ይሄ በጣም የሚያስጠላና በጣም የሚደብር ጉዳይ ነው። ቤተሰቦቻችን በቀጣይ እንግዲህ ሁሉም ነገር እንደሚስተካከል ደግሞ ተስፋ እናደርጋለን። እውነት ለመናገር በጣም ነው የደነገጠችው መድኃኒት ለራሱ። ግን ደረጀ ደግሞ በጣም አስጠንቅቋታል። ማስጠንቀቅ ብቻ ሳይሆን ድጋሜ ይሄን ነገር እንደዚህ አድርጋለሁ ብለሽ የምትይ ከሆነ በቃ ውርዲ ከራሴ ምንም ልልሽ እችላለሁኝ፣ ግን እኔ መስራት ያለብኝን ነገር እሰራለሁኝ። በቃ ተጠንቀቂ። አንቺ ግን ክብርሽን ጠብቂ፣ ጥንቃቄ ውሰጂ። በቃ ድጋሜ በህይወቴ ላይ በትዳሬ ላይ ምንም አይነት ቁማር ልትቆምሪ አልፈቅድልሽም በማለት ነበር እንግዲህ ያስጠነቀቃት። እሷ ግን አሻፈረኝ እምብየው ምን ታመጣለህ አይነት ነገር ብላ ነው ዛሬም እንግዲህ በዚህ ልክ እየታገለች የምትገኘው። ይሄ ደግሞ በጣም ሌላ ችግር ሌላ ጉዳይ ነው የሚያመጣው። ቤተሰቦቻችን ያው እንግዲህ ግን ምንም ማድረግ አትችሉም። የሆነውን ነገር ይሁን ብላችሁ ከመቀበል ውጪ ምንም ማድረግ አይቻልም ማለት ነው። ውድ ቤተሰቦቼ ኤኒዌይስ እንግዲህ ሁኔታዎችን ለማስተካከል ደፋ ቀና እያለ ነው ቤተሰብ ያለው። እሱ ራሱ ደረጀ ትዳሩን ቤቱ እንዳይበተን እንግዲህ ሲያቀባጀረኝ እያለ ነበረ። በዛ ላይ ደግሞ በተለይ መድኃኒት እንዛ ጠንቋዩ ጋር ሄዳ ከመጣች በኋላ በቃ መላ ቤተሰቡ እየተረበሸ ነው። በቃ ቤተሰቡ አንድ በአንድ ነው እየተረበሸ ያለው። ውስጣቸው በጣም ተረብሿል። በጣም ትልልቅ ችግሮች የመጡባቸው ነው። ሁኔታዎች በጣም እያስፈሯቸው ነው። ማርታም እንዲሁ ስትቃዥ ነው የምታድር። በቃ መላ ቤተሰቡ ማለት ይቻላል ኢቭን መድኃኒት ሳትቀር እሷ ለራሷ ስትጮህ ስትፈራገጥ ነው የምታድረው። ነፍስ ግቢ ነፍስ ውጪ። በተለይ ዛሬ ደግሞ እንግዲህ እንትና ያ አርጁ መጥቶባት በቃ ስትፈረጥ ስትፈርጥ ነበረ። ስታነሳ ስትጥል ነበር። እግሯን እያለች ነበር ያደረችው። ያው ግን በመጨረሻ የሆነው ነገር ሆነ ማለት ነው ቤተሰቦቻችን። በዛ አማካኝነት እንግዲህ አንዳንድ ነገሮች በጣም ነው ከባድ ሆነዋል። ማርታም የሆነው ነገር በጣም ግራ ያጋባት ነው። ምክንያቱም ቤት ውስጥ ምን እያለ እንደሆነ ደረጀን ደግሞ እንግዲህ ታግባ ስትለው እሷ ማግባትን ስትፈልግ እሷ ራሷ እንጂ እኔ እንድታገባ ምንም ማደርግባት ጫናም ሆነ ምንም አይነት ነገር የለኝም እያላት ነው። ማርታ ግን እንደማንም ብላ ኤቢ ብታገባና ብትወልድላት ደስ ይላታል። ምክንያቱ ደግሞ ያው አንደኛ ያው ካላት ለልጅ ያላት ጉጉት አንጻር፣ ሁለተኛ ደረጃ ደግሞ ያው እናት ስለሆነች የሴት ልጅ እናት እስከሆነች ድረስ ቢያንስ ያሳስባታልና ከዛ አንጻር ነው። ደረጀ ግን ልጁን ማሳደግ ራሷ እንድትሆን የሚችለውን ነገር መታገል እንጂ ይህን አይነቱን ሀሳብ ብዙም እሱን እያስደሰተው ስላላደለ ማርታን ምንድነው ያላት? አይ እንግዲህ እዚህ ጋር ምንም ማለት አልችልም እኔ፣ ምክንያቱም እሷ ራሷ ማግባት ፈልጋለሁ ብላ ከመጣች ዛታይም ኦኬ፣ ግን ቀድሜ በቃ ማግባት አለብሽ ብዬ እዚህ ጋር ላስገድዳት በፍጹም አልፈልግም ብሎ ነው የመለሰላት። ማርቲ ግን እንደ አንተ በቃ እንደውም ከዚህ ሀገር እንድትወጣ ትፈልጋለህ እያለችው ነበረ። ኖ ደረጃ አይፈልግም፣ ምክንያቱም
በፊት ድሮ ነበረ በምታስቸግር ጊዜ ቤተሰቡን ታተራምሳለች፣ ለችግር ታጋልጠኛለች ብሎ ባሰበ ጊዜ እንዲታሄድ ያስቦ ነበር። በእርግጥ ግን አሁን ላይ ነው የለም። ምክንያቱም አሁን ላይ አቢጌል እኮ ተለውጣ ተቀይራ በሀሳቧ ብዙ ነገሮች ማድረግ የምትችል ልጅ ሆናለች እና በባለፈውም እንደው ልሄድ ነው ምናምን ስትለው እንደውም በጭራሽ ነው ያላት። ምክንያቱም ኤቢ አሁን ላይ እንዴት እኔ ሳላሳዝንሽም ወይ በእርግጥ አንቻው ከአእምሮሽ በላይ ሆኖ ይሆን ይችላል፣ ግን ደግሞ እኔ ያላሳዝንሽም በቃ ከፊቴ ብዙ ክፉ ቀናቶች እየመጡ ነው። ስለዚህ እነሱን ደግሞ ከጎን ሆነሽ ትጋፈጭልኝ ያስፈልጋል እንጂ አንቺ ጥለሽኝ ሄደሽ ታዲያ ከማን ጋር ልጋፈጠው ነው? ማን አለኝ ብሎ ነው እንግዲህ ያማከራት። ምክንያቱም እንግዲህ አቢጌል ያው ለቤቱም የመጀመሪያ ልጅ እንደመሆኗ መጠን በዛ ላይም ደግሞ ጎበዝ ስለሆነች ይሄን ነገር አብሮ እንዲያልፈው ስለፈለገ ነው። ማርታም ደግሞ ይሄን ነገር ስለማታቅ ማርታ ያው ልጆቿ እነዚህ ሁለት ስለሆኑ ያው አቢጌል ከሄደች ሄደች። ምክንያቱም ውሃ ናት። ብሳትል ክሳትል ማለት ራሷን እንኳን ማኔጅ ማድረግ የማትችል ውሃ ነች ያለችውና ከሱ አንፃር ነው እንደዛ ብላ ያቀረበችው የነበረው። ለዛ ነበር አንደኛ ስታገባ እንድትረጋጋላት ህይወቷን ስትመሰርት በትዳር ስትይዝ በቃ የራሷ የሆነ ህይወት እንዲኖራ ስለፈለገ፣ ሁለተኛ እንዳልኳችሁ ያው ልጅ ወልዳ ማየት ስለምትፈልግ፣ ከዛ በሶስተኛ ደረጃ ደግሞ በተለይ ስፔሻሊ ናታንን እንድታገባ በጣም ነው የምትፈልገው። የናታን ሀሳብ እንድትሰርቀው ናታንን የሆነ በቃ የነሱ ለማድረግ ካላት ጉጉት አንፃር ነው ማርታ እንግዲህ እያደረገች ያለችው። ደረጀ ግን አይ እኔ ምንም የምለው ነገር የለኝም እዚህ ጋር ወሳኝቱ እሷ ራሷና ራሷ ብቻ ናት። የሚሆነውን ነገር ማድረግ ግዴታ ነው እሷ ናት የምትለው። በቃ ማግባት ፈልጋለሁ ብላ ግን ሀሳቧ ከመጣ እኔ አታገቢም የምልበት ምክንያት የለኝም። ግን ደግሞ በግድ እንድታገባ ግን አልገፋፋትም በማለት ነው የመለሰው። ማርታ ትንሽ አበሳጭቷታል። ቢሆንም ግን ያው ሁሉም ነገር በሂደት ይሆናል። አቢጌል ደረጀ ደግሞ ካገባች ናታንን እንጂ አለበለዚያ አሁን ላይ ማንም ሰው ባጠገቧ ወይም ደግሞ በዙሪያዋ ሰው ስለሌለ ማግባት የሚለው ነገር በሀሳቧም በህልሟም ላይ የለም። የሚሆነውን ነገር ግን ለማስተካከል እየሞከረች ነው። አሁን ላይ እንደውም ትኩረቷን ናታን ላይ አድርጋ የናታንን ልብ ለመስረቅ በሲስተማቲክ በሆነ መንገድ እየተፈረጠረጠች ነው አቢጌል። እና እዚህ ጋር ደግሞ ዳጣ በጣም ከባድ ስሜት ውስጥ ሆናለች። ናታን ደግሞ ያው ኤቢም በቃ ባንተ የተነሳ እንደዚህ ሊሆን ነው ምናምን ስትለው ሁኔታውን እንግዲህ እሺ ብሎ ተቀብሏል ማለት ነው። ቤተሰቦቻችን ይሄ ደግሞ ትንሽ ከበድ ያለ ነው። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ ቤተሰቦቼ፣ መልካም ጊዜ